ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ለሰዓቱ የተመረጡ መረጃዎችን ይዘን ተገኝተናል። በቅድሚያም አበይቶቹን። የፖለቲካ እስረኛው ክርስቲያን ታደለ በጠና መታመማቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ ስለ ህዳሴ ግድቡ አትጨቃጨቁ፣ ድሉ የእናንተ ነው ሲሉ ተናገሩ። በኦሮሚያ ክልል ምዕራብ አርሲ ዞን ታጣቂዎች ንጹሃን ላይ ሞትና ጉዳት አድርሰዋል ሲል እናት ፓርቲ አስታወቀ። ከውጪ ፕሬዚዳንት ዶናልድ ትራምፕ ቲክቶክን ለአራተኛ ጊዜ አራዘሙ። ሁሉንም ዝርዝሩን ይዘነዋል፣ ታደምጡታላችሁ። ቀዳሚ ወዳደረግነው ዜና ስናል የፖለቲካ እስረኛው ክርስቲያን ታደለ በጠና መታመማቸው ተገለጸ። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናግረዋል። ክርስቲያን በጠና መታመማቸው የተሰማው በእስር ላይ እያሉ ባጋጠማቸው የጤና እክል ለሁለተኛ ጊዜ ቀዶ ጥገና ካደረጉ በኋላ ነው። ክርስቲያን አዋሽ አርባ ታስረው በነበረበት ወቅት ባጋጠማቸው የጤና እክል ከዚህ ቀደም ቀዶ ጥገና አድርገው የነበረ ቢሆንም ተገቢውን ክትትል ባለማግኘታቸው ከሰሞኑ ለሁለተኛ ጊዜ ቀዶ ጥገና ተደርጎላቸዋል። ታስረው ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ ክርስቲያን በጠና መታመማቸውን ለቢቢሲ በሰጡት ቃል አረጋግጠዋል። ክርስቲያን በጠና የታመሙት በቅርቡ ለሁለተኛ ጊዜ ካደረጉት ቀዶ ሕክምና ጋር በተያያዘ መሆኑን ጠበቃቸው ተናግረዋል። ክርስቲያን ከወራት በፊት ቀዶ ሕክምና አድርገው ያለ በቂ ክትትል ወደ ማረሚያ ቤት እንዲመለሱ መደረጋቸውን አሁን ላሉበት ሁኔታ እንዳበቃቸው ቤተሰቦቻቸው ተናግረዋል። ስማቸው እንዲጠቀስ ያልፈለጉ የክርስቲያን የቤተሰብ አባል በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸው ከአንድም ሁለቴ ምግብ ማቅረብ ሳይችሉ መመለሳቸውን ገልጸዋል። የቤተሰብ አባሉ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙትን የምክር ቤት አባላት ለመጠየቅ ሲሄዱ እንግልትና መጉላላት ይደርስብናል ብለዋል። የክርስቲያን ቤተሰቦች እንደሚሉት ያሉበት ሁኔታ አሳሳቢ መሆኑን በመጥቀስ ለመንቀሳቀስና ጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ ብለዋል። የቤተሰብ አባላቱ ወደ ማረሚያ ቤቱ ከተመለሰ በኋላ ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል ብለዋል። ከአንድም ሁለት ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው፣ በስርዓት እንኳ ቆሞ አያናግረንም ሲሉም ያሉበትን ሁኔታ ገልጸዋል። ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ የቤተሰቡ አባል ጠይቀዋል። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙ እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ተናግረዋል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊውን እንክብካቤ በተገቢ ሁኔታ አለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመልክተዋል። ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአማራ ብሔራዊ ንቅናቄን አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል ጦርነት መቀስቀስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ እያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ስለ ህዳሴ ግድቡ አትጨቃጨቁ፣ ድሉ የእናንተ ነው ሲሉ ተናገሩ። ኤርትራውያን የባህር በሩ ጉዳይ አይቀሬ መሆኑን ተገንዝበው ለድርድር ራሳቸውን ዝግጁ ያድርጉ ብለዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለታላቁ ህዳሴ ግድብ ግንባታ ትልቅ ሚና የተጫወተው ብልጽግና ሳይሆን ቀድመው የነበሩ እንደ ኢንጂነር ስመኘው በቀለና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አይነት ሰዎች ናቸው በሚል እየተሰጡ ላሉ አስተያየቶች ማብራሪያ ተሰጥተዋል። በሰጡት ማብራሪያም የነበረው ጭቅጭቅ ድምዳሜ እንዲያገኝ እኔ በግሌ ህዳሴን በሚመለከት ከመላው ኢትዮጵያውያን አንጻር የነበረኝ ሚና ኢምንትና በጣም ትንሹ ስለሆነ አትጨቃጨቁ፣ ድሉ የእናንተ ነው፣ ህዳሴ ግን የጋራችን ነው ሲሉ
ተደምጠዋል። አክለው ህዳሴን ከነስብራቱ ነበር የተቀበልነው በማለት በአንጻሩ ሲናገሩ ተሰምተዋል። ጠቅላይ ሚኒስትሩ ይህንን ያሉት ትላንት የመደመር መንግስት ያሉትን መጽሐፍ ባስመረቁበት ወቅት ሲሆን ስለ አባይ ግድብ ትልቅ ሚና የተጫወተው አካል ማን ነው በሚለው ጉዳይ አከራካሪና አጨቃጫቂ ሁኔታዎች መስተዋላቸውን አምነዋል። በዚህም ሰሞኑን ህዳሴን በሚመለከት ማን ሰራው፣ እንዴት ሰራው፣ የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል ሲሉ አስታውሰዋል። በዚሁ ንግግራቸው ይህ የሆነው ግን ስለጨረስነው ነው ብለው የሚያምኑት አብይ ያለቀ ነገር ባለቤቱ ስለሚበዛ እንጂ አሳበን ብንተወው ኑሮ አበላሹት ይባል እንጂ አንድም ሰው አይጠጋጋም ነበር ብለዋል። የመደመር መንግስት በሚመርጠው መንገድ ተሳክቷል፣ እናንተው ባለቤት ሆኑ፣ ስኬት ለመሻማት የመደመር መንግስት ጊዜ የለውም ሲሉ የተሞካሹት ጠቅላይ ሚኒስቴሩ ማሳካት ግቡ ስለሆነ ሲያሳካም ብቻዬን እችላለሁ ብሎ የመደመር መንግስት አያምንም በማለት ለሚኒስቴሮችና ለተጋባዥ እንግዶቻቸው ነግረዋቸዋል። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ ኢትዮጵያውያን ገድልና ድል እንጂ የአንድ መንግስት የአንድ ሰው አይደለም ሲሉም አምነዋል። በታላቁ ህዳሴ ግድብ እንደ ሐውልት ተቀርጸው መቀመጥ ያለባቸውን ሰዎች በተለይ ግድቡ ሊመረቅ ሳምንት ሲቀረው ጀምሮ በርካታ አስተያየቶች ሲሰጡ የነበረ ቢሆንም በዚህም በተለይ የኢንጂነር ስመኘው በቀለና የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ምስል በሐውልቱ መካተት አለበት የሚሉ ቻሌንጆች ተበራክተው ነበር። ጠቅላይ ሚኒስትር አብይ ግን ይህንኑ ጉዳይ በተመለከተ ባደረጉት ንግግር ሐውልቱ መላ ኢትዮጵያን በሚወክል መልኩ የብዙዎችን ምስል ቅርጽ የያዘ ነው ብለው ሐውልቱ ሁሉን ወካይ እንደሆነ ሲናገሩ ተደምጠዋል። በሌላ በኩል የባህር በርን በተመለከተም የተናገሩ ሲሆን የባህር በርን በሰላማዊ መንገድ እናሳካለን፣ ኢትዮጵያ የጂኦግራፊ እስረኛ ሆና አትቀጥልም ብለዋል። ይህን ለማሳካት ውጊያ፣ ግጭት ተገቢ ነው ብለን አናምንም። ለዚህም ነው 5 ዓመታት ስንለማመጥ የነበረው ነው ያሉት። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋትና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ለመነጋገር የሚፈቅድ አካል ካለ እጃችን የተዘረጋ ነው ብለዋል። በኦሮሚያ ክልል ምዕራብ አርሲ ዞን ታጣቂዎች ንጹሃን ላይ ሞትና ጉዳት አድርሰዋል ሲል እናት ፓርቲ አስታወቀ። ፓርቲው መንግስት ህዝቡን የመጠበቅ ስራውን ከዘነጋው ህዝቡ ራሱን እንዲከላከል መፍቀድ አለበት ብሏል። በኦሮሚያ ክልል ምስራቅ አርሲ ዞን ታጣቂዎች አደረሱት በተባለ ጥቃት በአባቶችና ሴቶች ጭምር ሞትና የአካል ጉዳት መድረሱን እናት ፓርቲ በዛሬው ዕለት ባወጣው መግለጫ አስታውቋል። በአርሲ የእልቂት ድግሱ በአዲሱ ዓመትም አንድ ብሏል ሲል ባወጣው መግለጫ ያስታወቀው ፓርቲው መስከረም 5 ቀን 2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት በሮቤ ወረዳ ቤተ ክህነት በእንዴቶ 01 ቀበሌ ጥቃት ደርሷል ብሏል። ጥቃቱ የደረሰው ከሌሊቱ 5 ሰዓት መሆኑን ጠቅሶ ሃይማኖትን መሰረት ባደረገ ጭፍጨፋ 2 ሰዎች የተገደሉ ሲሆን 3ኛው በሞትና በህይወት መካከል ነው ሲል በመግለጫው አስፍሯል። ነዋሪዎቹ በዞኑ ሮቤ ወረዳ የዜጎች ዕጣ ፈንታ ሞት፣ ስደት፣ የንብረት መዘረፍና መውደም ሆኗል ማለታቸውን የገለጸው እናት ፓርቲ በገጠር የሚኖሩ ወደ ከተማ ተሰደዋል፣ መሬታችንንም ማረስ አልቻልንም የሚል ሮሮ ማቅረባቸውንም ጠቅሷል። በሰሞንኛው ጥቃት ከሞቱት መካከል የ65 ዓመት የሀገር ሽማግሌ አቶ ከበደ ማሞ እንዲሁም ያለ አባት የሚያሳድጓቸው 2 ልጆች እናት ናቸው የተባሉ ወይዘሮ አበሬ ስዩም ይገኙበታል ተብሏል። ፓርቲው አክሎም በሞትና በህይወት መካከል ያለው የ14 ዓመት ታዳጊ የሟች ወይዘሮ አበሬ ልጅ መሆኑን ማረጋገጥ ችለናል ብሏል። የንጹሃንን ተደጋጋሚ ግድያ በጽኑ አወግዛለሁ ያለው እናት ፓርቲ መንግስት ህዝቡን የመጠበቅ ስራውን ከዘነጋው ህዝቡ ራሱን እንዲከላከል መፍቀድ ይኖርበታል ሲል አሳስቧል። በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች የሃይማኖት አባቶችን ጭምር ያነጣጠረ የንጹሃን ጥቃት መንግስት ሸኔ ብሎ በሚጠራው ታጣቂ ቡድን ደረሰ መባሉ በተደጋጋሚ የሚነገር ሲሆን ፓርቲው አሁንም ጥቃቱ እንዳልቆመ አስታውቋል። በመጨረሻም የውጭ ዜና። ፕሬዚዳንት ዶናልድ ትራምፕ ቲክቶክን ለ4ኛ ጊዜ አራዘሙ። ፕሬዚዳንቱ በዛሬው ዕለት ቀነ ገደቡ የሚጠናቀቀው ቲክቶክን እስከ ታህሳስ አጋማሽ ማራዘማቸው ተገልጿል። ከዛሬ ነገ ውሳኔ ያገኛል የተባለው ይህ የማህበራዊ ትስስር ገጽ ለ3 ዙር እየተራዘመ ከዛሬ ደርሶ ሌላ 3 ወር ተጨምሮበታል። ዶናልድ ትራምፕ አሜሪካና ቻይና በቲክቶክ ዙሪያ መግባባት ላይ መድረሳቸውን ተናግረዋል። ፕሬዚዳንት ትራምፕ ከቻይናው አቻቸው ፕሬዚዳንት ዢጂፒንግ ጋር በጉዳዩ ላይ ለመወያየት በመጪው አርብ ቀጠሮ ተይዟል ተብሏል። ሁለቱ መሪዎች በሚኖራቸው ውይይት በንግድ ላይ የሚያተኩር ሲሆን ከድርድሮቹ ውስጥ የቲክቶክ ዕጣ ፈንታንም በዚሁ ወቅት የሚወሰንበት ይሆናል ነው የተባለው። ፕሬዚዳንቱ በኩባንያው ባለቤትነት ላይ ለውጥ ሊኖር እንደሚችል ጠቁመዋል።
ህጋዊ አሰራሮችን ተከትለው የሚተገበሩ አሰራሮች መኖራቸውንም አብራርተዋል። ዶናልድ ትራምፕ ለተጨማሪ 90 ቀናት ባስቀመጡት ቀነ ገደብ መሰረት ቲክቶክ በአሜሪካ ስራ የሚያቆመው በዛሬው ዕለት ቢሆንም ላልተወሰነ ጊዜ እንድንቀጥል ተወስኗል። በአሜሪካ ከ170 ሚሊዮን በላይ ተጠቃሚዎች በዓለማችን በርካቶች የሚጠቀሙ የቻይና ቴክኖሎጂ ካምፓኒ ባይትዳንስ ስር የሚተዳደረው ቲክቶክ በአሜሪካ ለሶስተኛ ጊዜ የተራዘመለት እገዳ ዛሬ ተጠናቋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ቲክቶክ በአሜሪካ ይፈጥራል ባሉት የብሔራዊ ደህንነት አደጋ ምክንያት ከነጩ ቤተመንግስት ከመውጣታቸው አንድ ቀን ቀደም ብሎ ሙሉ በሙሉ አግደውት ነበር። ነገር ግን ፕሬዝዳንት ዶናልድ ትራምፕ በ24 ሰዓት ውስጥ አገልግሎቱን ዳግም በማስጀመር ቲክቶክ የአሜሪካ ባለቤትነት እንዲኖረው በሚያስችሉ ሁኔታዎች ላይ ተደጋጋሚ ውይይቶች ተደርገዋል። ትራምፕ የአሜሪካ ባለሀብቶች የባይትዳንስ ከፊል ድርሻ እንዲገዙ ለቻይና መንግስት እቅድ ቢያቀርብም ኩባንያው ግን ይህንን እቅድ አልወደደውም። ምንም እንኳን ትራምፕ ቲክቶክን ሊገዛ የሚችል የቱጃሮች ቡድን አሰባስቤያለሁ፣ አሜሪካ የቲክቶክን 50 በመቶ ድርሻ መግዛት አለባት ብለው የነበረ ቢሆንም በአሜሪካና በቻይና መካከል ባለው የንግድ ውዝግብ ምክንያት እስካሁን መፍትሄ ሳያገኝ ቀርቶ ሶስተኛው ዙር ዕዳ ተጠናቋል። ትራምፕ ባሳለፍነው እሁድ ለጋዜጠኞች በሰጡት ሀሳብ ቲክቶክን እንዲሞትም እንዲድንም ልንተወው እንችላለን፣ ሁኔታዎች አሁን በቻይና ላይ የተመሰረቱ ናቸው፣ ብዙም የሚያሳስብ ጉዳይ አይደለም ብለዋል። የቻይናው ቲክቶክ በአሁኑ ወቅት በ23 አገራት ውስጥ ሙሉና ከፊል እገዳ ተጥሎበት ይገኛል። ከፊል እገዳ ከጣሉት መካከል ብሪታንያን ጨምሮ የአውሮፓ ህብረት ሀገራትና አውስትራሊያ ይገኙበታል። ባይደንም ቲክቶክን በአሜሪካ ሙሉ በሙሉ አግደውት የነበረ ቢሆንም ትራምፕ ውሳኔውን ቀልብሰው ቲክቶክን ዳግም መልሰውታል። ዘገባው የጃፓን ታይምስ፣ ሞርኒንግ ስታር እና አልጀዚራ ነው። ውድ ቤተሰቦቻችን ለሰዓቱ የመራረጥንላችሁ መረጃዎች እነዚህን ይመስሉ ነበር። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን።